የተደበደበው በእኔ ምክንያት ሆኖ ደስተኛ መሆን ይመስላል። አልሆንም። ለምን እውነቱን አልነግረህም? እሺ አሁን በቃ ሂድልኝ። በቃ ሂድልኝ። እሺ ደስታ፣ በእናትህ ሂድልኝ። አታስጨንቀኝ። እውነት ሂድ ሩታዬ። ደስታ ሂድ እባክህ። እንግዲህ ውድ ቤተሰቦች እዚህ ጋር እንደምታዩት የደስታና የሩታ ፍቅር ዛሬ አበቃ ማለት ነው። እንግዲህ እንደምታዩት ያው ፍቅራቸው የዘመኑ ፍቅር ሆኗል ማለት ነው። እንግዲህ እንደዛ ሩታም አብርሽን ጥላ እንደዛ ዲቡንቅ እንዳላለችለት ዛሬ ከቤቷ ውጣልኝ ብላ ገትታ አስወጣችሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናሌ ተከታታዮች በሙሉ ሰላም፣ እንዴት ናችሁ? ሁሉ ሰላም። ዛሬ እንግዲህ እንደምታዩት ሰሞኑን የሩታና የደስታ ፍቅር እንደምታዩት አካባቢውን አሳብዶ ነበር። ያው ዛሬ ደግሞ እጁን ይዛ ተቤት ይውጣልኝ ማለት ይዛለኝ ማለት ነው። እንግዲህ ይሄው ነው ሲጀመር ፊቱኑ ቁልል ያለ ነገር መበተኑ አይቀርም ማለት ነው። እንደምታዩት እኔ ባለሀብት ነኝ፣ እኔ መልከኛ ነኝ፣ ደግሞ ይሄን ጠቋራ ልታገቢ ነው ወይ እኔ ያስደስትሻለሁ እያለ እንግዲህ ያው ሲክባት ነበረ። በዙሪያውም ያው ሰባኪ ነበሩ። እንደምታዩት ያም ነገር ተበትኗል ማለት ነው። ሀቂቀትን ሩታ ዛሬ በቃ ትክክለኛ ሀሳብ እርምጃ ነው ወሰደችው ማለት ነው። እኔ ይሄ ነገር እውነት ባይሆን ራሱ ውሸት በመሆኑ ያው በድራማ ቢሆንም በጣም ነው የሚያናድደው ማለት ነው። በቃ አንደኛ በውበቱ እንደዚህ መኮፈስ፣ እኔ ባለሀብት ነኝ እያለ ሱፉን እንደዚህ እየነካካ ደግሞ ይሄን የሱን አንደበት የሱን ሞራል የሚነካ በቃ በነገራችን ላይ አብርሽ ሊሳሳት ይችላል፣ ሌላ ሴት በሷ ላይ ሊያመጣ ይችላል። ነገር ግን ደግሞ እንዴት እቺ ልጅ ከሱ ወልድ ያለች ከሱ የልጁ አባት ነው። ይሄን እንኳን ቲንክ አድርጎ የማያስብ ማለት ነው። እንግዲህ እንዲያውም ሲጀመር ልጁ የኔ ነው እስከ ማለት ደርሷል ማለት ነው። ልጁን አሳድገዋለሁ። ልጁን የሰው ልጅ የት ነው ይስከድ? የት ነበር ይዘህ መከደው? ልጁን ይዤ ሂጄ አንቺንም ልጁንም ይዤ ሂጄ አሳድገዋለሁ ምናምን እስከ ማለት ደርሶ ነበር። በቃ ዛሬ አንጀት እናያጣችሁ ማለት ነው። ሩታ የምሬን ነው የምላችሁ ማለት ነው። ውድ ቤተሰብ አይታችሁታል። ሐረካቱ በጣም የማይመች ማለት ነው። ደስታ የሚባለው ማለት ነው። ልክ በሀብት እንደዛ በመልክ እንደዚህ በቃ መቆለል፣ እኔ ሀብታም ነኝ፣ እኔ መልከኛ ነኝ፣ እኔ ደስታ እባላለሁ፣ አስደስትሻለሁ፣ ህይወትሽን እቀይረዋለሁ። ዋ ታው እንጂ ዛሬ ሲጀመር ሴት ቤት ይሄ የሰው ወንድ የመጨረሻው እዝን ነው እጅ ተይዞ ነው ናውጣ። ሴቶች አይጥሩ ሀቢቢ አይጥሩ። እኔ በነገራችን ላይ ይሄ ምክር ለወንዶች ነው ማለት ነው፣ ለወንዶች ነው። ያው ሴቶች እንኳን ይሄ ነገር ስላለባችሁ ያው ሰምታችሁችን እለፍ በሏት ማለት ነው። ስለዚህ ሴት ቤት ሴቶች ተወደዱህ ተጠሉህ ግን ያው አሁን ያያችሁት ነገር ነው የሚደርሰው ማለት ነው። ስለዚህ አብርሽ ያው በሱ ላይ ትንሽ ዝቤት እንዳይመጣ እያለ ያው ሲል ነበር። አዎ ትክክል ነው። ተቤት ውጣ፣ ሌላ ቦታ እንደፈለክ ማድረግ ትችላለህ ምናምን ብሎ እንግዲህ አሁን ቀደም ያለውን ዛቻ እንዲሁም ጠብ ድረስ የደረሰ ሁኔታ ነበረ ማለት ነው። ዛሬ እንግዲህ ሩታ በአብርሽ ላይ የስር ማዝያያ ምናምን አምጥቶ ለማስደብደብም ራሱ ኢንፎርሜሽን ደርሷታል ማለት ነው። ስለዚህ የልጅ አባት ነው፣ ብዙ ነገር አሳልፈናል። በአብርሽ መጣ ባይኔ መጣ ብላ እንግዲህ ተቤቴ ውጣ አስተማለት ደርሳለች ማለት ነው። ትክክል እርምጃ። ይህን ልጅ አሁን በሷ ምክንያት የልጇን አባት ቢደበድብ ወይንም ብታስደበድብ ወይንም እስር ቤት ብታስከትት ልጇን እንዴት አድርጋ ነው የምታየው? እንዲሁም ደግሞ አንተ ትናንትና ነው የመጣኸው፣ እሱ ግን አብረዋት ብዙ ነገር አሳልፈዋል፣ በመከራም በደስታም ብዙ ነገር። ስለዚህ ትናንትና ሲጀመር ልጁ ትንሽ አሟል መሰለ ማለት ነው እንዴ። እኔ ይሄን አብርሽን እንደዚህ ልባስ ደበድቦ ትቀየሚያለሽ ጭራሽ ይላል እንዴ።
እንዴት ነው የማትቀየመው? የልጁ አባት እኮ ነው። ብዙ ነገር አሳልፈዋል እኮ ታዊ ደስታው ታዊ። ስለዚህ አንተ ሱፍህን ለብሰህ ቀጥታ ኢሮፕ ከኢሮፕ ነው መሰለኝ የመጣኸው ነው ያልከው። ስለዚህ ኢሮፕ ሂድ። በአብርሽና በሩታ መሀል አትግባ። ልጅ ወልደዋል፣ ከብደዋል። ሲጀመር ልጅ ያላት አንተ ሌላ የለም እንዴ? ሌላ ሴት የለም እንዴ? ዋ ታብርሽ ላይ ውረድና ተመሀላቸው ውጣና ሌላ ያላገባች ያልወለደች ፈልገህ ማግባት ትችላለህ ማለት ነው። የእውነቴን ነው እንዴ? ይሄ ልጅ እኮ ነገ ተጎረመሰ እኮ አንተን ራሱ በቦክስ ነው ይመታህ። ተወልዷል፣ ጎርምሷል። ከ2 ዓመት በኋላ ይመታሃል ማለት ነው። ስለዚህ ተመሀላቸው ውጣና ኢሮፕ ሂድ ማለት ነው። እና የእውነቴን ነው የምላችሁ ሩታ በጣም ታስባለች። በጣም ነው የምታስበው። አንዳንዶች ቢሆኑ ፍቅር የራሱ ጉዳይ እባክህ ተታሰረ የሚታሰር እባክህ እዛ እንደፈለገ ይሁን ብለው የሚሉ ሴቶች አሉ፣ አንዳንዶች ማለት ነው። ነገር ግን ልክ እንደ ሩታም የሚያስቡ እህቶች ይኖራሉ ብዬ አስባለሁ ማለት ነው። የዛሬውን ሳይሆን ያሳለፉትን። አሁን ይሄ ልጅ እንግዲህ የለውጡን ብቻ ነው እንጂ የልጁ አባት እንደዚህ ትቀየማለች ምናምን ብሎ እንግዲህ አላሰብም ማለት ነው። አያስብም እሱ በቃ በሁሉም ነገር ደልሎ ካብርሽ አርቆ ለራሱ ይዞ ለመሄድ ነው ያሰበው ማለት ነው። ሩታ ደግሞ ያንን ነገር አትቀበልም። በቃ ከመስመር ስትወጣ አልቅሳማህም። ምንም ፍቅር ቢኖረን ከመስመር ስትወጣ ለልጅ አባታ የተመጣህ አስወጣለሁ ብላ ነው እንግዲህ ዝቀንትን ያለችው። እውነትሽን ነው ይላል። እንዴ እውነትህን ነው? በአማርኛ ነው እኮ የምትነግርህ። በአማርኛ እየነገረችህ ነው። እንግዲህ በአማርኛ ካልሆነ እንግዲህ ወይ በእንግሊዘኛ ታስረዳው። እንደ እንግሊዘኛ ያው ከኢሮፕ የመጣ ስለሆነ ምናልባት አማርኛዎችን ዘሎ እንግሊዘኛው ሊገባው ይችላል ማለት ነው። ስለዚህ ውድ ቤተሰብ ያው እንግዲህ እንደዛ አይታችሁ ተሐረካቱን እንደዛ ሲል እንደዛ በቃ እኔ ፕሮግራምሽን እኔ ያስጨርሽልሻለሁ በቃ ፕሮሰሱን ጨርሼዋለሁ በ3 ቀን ነው ይዤሽ የምሄደው ምናምን እያለ እንግዲህ ደግሞ ይሄ ጭራሽ በመልኩ ማለት ነው። የሰው ልጅ በመልኩ አይኮራም። ታዊ የሰው ልጅ በመልኩ አይኮራም። ትሞታለህ፣ ሁሉም ሰው ይሞታል። ስለዚህ በቃ እሱን ዝቅ አርጎ ራሱን ከፍ አርጎ ሰውን ዝቅ አርጎ የሚያይ እንደዛ አርጎ ነበር እንግዲህ ያሰበው። አልተሳካለትም ማለት ነው። እጁን ይዛ እባክህ ውጣልኝ። እስከ ዛሬው ድረስ እንግዲህ ቢያንስ 2 ወር 3 ወር ሊቆዩ ይችላሉ አብረው። እስከ ዛሬ ድረስ ባሳለፍነው ይበአናል ዝጋ ብላ እንግዲህ የፍርድ ቤት ትዕዛዝ ነው ያደረገችበት። ፍርድህን ተቀብለሃል ውጣም እንደሚባለው ማለት ነው። እንደዛ ነው ያደረገችበት። በቃ አጭር ቆፍጠን ያለ መልስ ማለት ነው። በቃ ይበቃሃል። ዛሬ በልጅ አባት ላይ እንደዚህ አረግ፣ ነገ ደግሞ በእኔ ላይ እንደዚህ ማድረግህ ስለማይቀር ብላ እንግዲህ ምንድነው የሚባለው እሾህ ለጠሪው ምናምን የሚባል ተረት አለ። ስለዚህ አንዳንድ ጊዜ ስህተትን በሰዎች ላይ ትማርበታለህ ማለት ነው። ትማሩበታላችሁ። ስለዚህ አብርሽን እንደዚህ ታረክ፣ ነገም በእኔ ላይ እንደዚህ ነገር ታመረክብኛለህ። ስለዚህ አሁኑ ውጥት በል ብላ አስወጣችው ይባላል። እንግዲህ ውድ ቤተሰብ እንደምታዩት ዝጋ አስወጥተዋለች ማለት ነው። እንግዲህ ያው እናውቃለን ከአብርሽ ጋር ብዙ አሳልፈዋል፣ ወልደዋል፣ ከብደዋል። ታሁን በኋላ በመሀላቸው ምንም እንግዲህ በአብርሽ ክፉ ነገር እንደማትመኝለት አስመስክራለች ዛሬ ማለት ነው። ሩታ በጣም ነው የምታስበው ማለት ነው። ዞር ብላ ማሰቢያ አላት ማለት ነው። የእውነት ነው የምንላችሁ። ስለዚህ የሩታ አፍቃሪዎች፣ የሩታ ደጋፊዎች እንግዲህ እንኳን ደስ ያላችሁ ማለት ነው። እንኳን ደስ ያላችሁ። አውጣዋለች። ይሄ በጣም አልተመቸኝም ነበር። በቃ እንደዚህ ራሱን የሚቆልል ሰው በጣም አይመቸኝም። በጣም አይመቸኝም። ስለዚህ ደስታሽን እኮ እኔ በመከራ እንደዚህ እሱ ሲያሰቃይሽ ነው የከረመው። እንዴት እኔ እኮ ላስደስትሽ ነው፣ ህይወትሽን ልቀይርልሽ ነው የመጣው። ተረታው ታው እንጂ የእሷን ህይወት ልትቀይር እንዲያውም የሆነ ጣብቂያ ልክታት ነው የመጣው አንተ ማለት ነው። ስለዚህ ውድ ቤተሰብ በዚህ ምክንያት እንግዲህ ይዤላችሁ መጥቻለሁኝ ማለት ነው። አብዛኛው ግን ያው የኮሜንት ላይ ነው አይቻለሁኝ።
በጣም ደጋፊው የሩታ ደጋፊ በጣም ተደስተዋል ማለት ነው። እንኳን አወጣችሁ እያሉ ይላሉ ማለት ነው። እኔም የእናንተው ደጋፊ ነኝ። እንኳን አወጣችሁ በቃ ሀላስ እንኳን አወጣችሁ ብዬ እኔም ዛሬ ደስ ብሎኛል ማለት ነው። ስለዚህ አብርሽና ሩታ ባንድ ሁናችሁ ልጃችሁን እንድታሳድጉ ብዬ ሀሳብ እሰጣለሁ። ውድ ቤተሰብ ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ለዛሬው ዝጋ ይበቃኛል። ምችት ይበላችሁ።